በሚያስቀምጥበት ጊዜ ዋቅረታ ንጹሕ አልባ አለጾም ለሕማማት አለጾም ለሕማማት ቆላላ ቅዱሱን ወደ ሕማማቱ ጾም ወስዶ አንጻ አደረገ ወይም አስተካከለው ይላል። በዚህ ጾም ደግሞ አባቶቻችን ቅዱሳን ሐዋርያት የክርስቶስ መከራ ሕማሙን መከራ መስቀሉን በማስታወስ ቁመው በረከት ያገኙበት፣ ቁመው ጸጋ ያገኙበት፣ ዋጋ ያገኙበት፣ ሰላምና ፍቅር ያገኙበት፣ በዚያውም ላይ ጤናና እድሜን ከምንም በላይ ያገኙበት ታላቅ ጾም ነው። ሳምንት ደግሞ በተለየ መንገድ የሰው ልጅ ሕማሙን እያስታወሰ መከራውን እያስታወሰ ለሰው የከፈለውን ዋጋ እያስታወሰ ሲቆም ሲጸልይና ሲሰግድ ልዩ የሆነ በረከት የሚያገኝበት ልዩ የሆነ ጸጋ የሚያገኝበት ሳምንት ነው። ስለዚህ ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናንተ ግን ጠብቃችሁ ወይም ጸንታችሁ የክርስቶስን መከራ መስቀሉ የሚናገረውን ሕማሙን አክብሩ። አባቶቻችን ቅዱሳን ሐዋርያት በሲኖዶስ መጽሐፋቸው የተናገሩት ቃል ነው። ስለዚህ ሳምንት አከባበር፣ ስለዚህ ሳምንት አቆቋም፣ ስለዚህ ሳምንት አስተጋገድ በተናገሩበት የሲኖዶስ የመጽሐፍታቸው ትእዛዝ ተብሎ በሚታወቀው ሲኖዶስ ላይ እናንተ ግን ጠንቅቃችሁ የክርስቶስን የመከራ መስቀሉን ሕማሙን አክብሩ ወይም ደግሞ አድርጉ ይላል። ይህ ሳምንት ትግራይ ላሉ በተለየ መንገድ ከጊዜውም በላይ የሰው ልጅ አብዝቶ የሚቆምበት አብዝቶ የሚጸልይበት ከመደበኛው ስግደት ይልቅ አብዝቶ የሚጸልይበት ዕለት ነው። ሰው በቀን ቢያንስ 252 ስግደቶችን መስገድ አለበት ይላል። ቢያንስ በቀን 252 ስግደቶችን መስገድ አለበት። ብዙ ጊዜ አባቶቻችን ካህናቱ ንስሐ ሲሰጡ ስግደት የሚያህል ስገድ አይባልም። ነገር ግን ከ252 እንዳያንስ ይላል። ለዚህ ከተባለ ክርስቶስ መስቀሉን ተሸክሞ ያልተሰበረውን እርጥቡን ግንድ ተሸክሞ ከቀራንዮ ወደ ሊቶስጥራ ከሊቶስጥራ ወደ ቀራንዮ ይመላለሱበት ወይም ያመላልሱበት በነበረ ቤት ላይ ያነጠበ ግንድ ተሸክሞ 35 ጊዜ መሬት ላይ ወድቋል። ያንን በማስተዋል በቀን አንድ የሰው ልጅ ጸሎት በቀን 7 ጊዜ እንድንጸልይ አሳስቧል። ግን በቀን 7 ጊዜ መጸለይ እንኳን ባይቻል 7ቱ የጸሎት ጊዜዎች በአንድ ጊዜ መጸለይ ያስፈልጋል። ለእነዚህ 7 ጊዜዎች ደግሞ ራሳቸውን ይቻላል። እነዚህን አባተው ጀምረው ቀምረው በቀን ቢያንስ 252 ስግደት መስገድ አለበት ብለው አባቶቻችን ይናገራሉ። ይህ ሳምንት ደግሞ በተለየ መንገድ የሚጾምበት የሚጸለይበት አባቶቻችን ቅዱሳን ሐዋርያትን ይህን ነገር ሕማሙን እያስታወሳችሁ ጠብቃችሁና ለይታችሁ አክብሩ፣ አስታውሱት ብለው በሲኖዶስ መጽሐፋቸው ላይ ትእዛዝ በሚባለው ሲኖዶስ ገጽ ተናግረዋል። ይህ ሳምንት 3 አበይት ታሪኮችን የምናይበት ወይም የምንማርበት የትምህርት ሳምንት ነው። የስብከት ሳምንት ሳይሆን የትምህርት ሳምንት ነው።
ስብከት አንድ አረፍተ ቃል ይዞ ያንን ተመሳሳይ ልቅት እያመጡ መጥቀስና ማሳመን ነው። ትምህርት ማለት ግን አንድን ሰፋ ያለ ታሪክ ይዞ ሳይቀንሱ ሳይጨምሩ እንደ ሁኔታዎቹ መተረክ ወይም ደግሞ መልዕክቱን ማስተካው ጋራ መልዕክቱን ማስተላለፍ ነው እና በዚህ ሳምንት ደግሞ የሚተረኩ በቤተክርስቲያናችን አባቶቻችን የሚያስተምሩት ትምህርት ሶስት አይነት ነገር ነው። አንደኛው በዚህ ሳምንት የሚከናወነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ጀምሮ ከዓለም ድረስ የፈጠረው ስለ ዓለም አፈጣጠር የሚተረክበት ሳምንት ነው። ክርስቶስን ለሕማም ያደረሰው ለሞት ያደረሰው ለመስቀል ያደረሰው የዓለም መፈጠሩ ስለሆነ ሰውን ጀምሮ የፈጠራቸው የ22ቱ ስነ ፍጥረት አፈጣጠራቸው ባህሪያቸው በሰፊው የሚተነተንበትና የሚታወቅበት ስነ ፍጥረት የሚዘረዘረበት ሳምንት ነው። እያንዳንዱ ያው ከጊዜው አንጻር እያንዳንዱ ባህሪ የሚተነተን እንዴት ነው ጊዜ ይበቃል ስለሚባል እንጂ አንድን የነፋስን ወይም የአየርን ንብረት ባህሪ እንኳን ስናነሳ የተለያየ ምክንያት አለው። አየር እርጥብነት አለው፣ ደረቅነት አለው፣ ቀዝቃዛነት አለው። እርጥብነትና ቀዝቃዛነት ልዩነታቸው ምንድን ነው? ድርቀት ልዩነቱ ምንድን ነው ብለን የአየር ንብረት ብቻ እንኳን ባህሪ ይዘርዝር ብለን ብዙ ጊዜ ይቆያል። አሁን አየር ወይም ነፋስ እርጥብነት አለው፣ ቀዝቃዛነት አለው፣ ደረቅነት አለው። ደረቅ ነው፣ ቀዝቃዛ ነው፣ እርጥብ ነው። ሶስት ባህሪ አለው። የእሳቱን በተመሳሳይ እንደዚሁ ሶስት ባህሪ አለው። የመሬቱን በተመሳሳይ ሶስት ባህሪ አለው። እነዚህ ባህሪያት ብቻ ለይተን አውጥተን እንተናቸው ብንል ብዙ ጊዜ የሚሰጡ ናቸው። ነገር ግን ይህንን እየሰሩ አባቶቻችን ሲቆጥሩ ጌታችን 22 ነፍሳት ፈጠረ ብለው አካተው ወደ ባህሪያቸው ሳይገቡ እንደተፈጠሩ እንደነሱ ሳይናገሩ ግብ የተፈጠረ ፍጥረት አለ እና አልቦ የተፈጠረ ፍጥረት አለ። ከተፈጠረው ላይ የተፈጠረ ፍጥረት አለ። ካልተፈጠረው ደግሞ አልቦ የመጣ ፍጥረት አለ። አሁን የእኛ ተፈጥሮ ግብ ነው። ከተፈጠረው ፍጥረት ላይ ነው እኛ የተፈጠረ ነው። ከመሬት ነው፣ ከእሳት ነው፣ ከውሃ ነው፣ ከነፋስ ነው። ግን ውሃ የማመጣው እሳት የመጣ መሬት የመጣ ነፋስ የመጣ ይታማሉ። የመሬት አመጣጥ ተማማሉ፣ የነፋስ አመጣጡ ተማማሉ። ከሌለበት ከማይታወቅ ነገር ይመጣል። የነፋስም ተማማሉ ነው። ይህ እንደመጣ ይታወቃል። እጽዋት ግን ከተፈጠረው የተፈጠሩ ናቸው። ደግሞ እጽዋት ከመሬት የተፈጠሩ ስለዚህ ከመሬት ተገኝተዋል እና ባሉ የተፈጠሩ አሉ። ግብ ማለት ከተፈጠረው ላይ የተፈጠሩ አሉ። ካልተፈጠረ ብለው ባየር ላይ ከምን የማይጣና የመጠጠት አሉ። ይሁን እያንዳንዱ ላይ ይሳል እንዳይገኝ ግን አባቶቻችን ሐዋርያት ተፈጠረ ብለው ስለታገሩ ይናገራሉ። እና በዚህ ሳምንት ከእሑድ ጀምሮ እስከ ዓርብ ድረስ እግዚአብሔር የፈጠረው ስነ ፍጥረት በስፋት የሚተነተንበት ነው። እያንዳንዱ የሚተነተንበት ሳምንት ነው። ሁለተኛው ጣተ እስራኤል የወገኖቻችን የእስራኤል ተራርነት ወይም ከግብፅ መውጣታቸው የሚነገርበት በስፋት የሚነገርበት ሳምንት ነው። እስራኤል ግን ወደ ግብፅ ወረዱ። ግብፅ ላይ ወርደው ለ215 ዘመን ያህል በባርነት የተያዙ በምክንያት ነው። ሰዎች የተወሰነ ቆይና ማራለት
15 ዘመን ያህል በፈረሶች እጅ ተይዘው ይሰቃዩ የነበረ ያወረዳቸው ምንድን ነው? በግብፅ ዘቦ እንደቆዩ ኋላ እግዚአብሔር ወደ 11 ታምር ሰርቶ እንዴት እንዳወጣቸው እስራኤልን ደግሞ መውጣት ብቻ ሳይሆን መንገድ ላይ እየወጡ እግዚአብሔር እየመራቸው ሰው አልታመን ስላለ የሰው ጠባቂነት ትቶ በደመና ጠባቂነት በደመና ዘበኛነት እየመራቸው ያ7 ደመና ደግሞ ከየት እንደመጣ ያው ላይ የምናየው ደመና ነው ወይስ የተለየ ደመና ነው? እስራኤል ያወጣቸው የምናየው ደመና አይደለም። ራሱ እግዚአብሔር ያዘዘው ራሱ የቻለ ደመና ነበረ። እስራኤል ሊመራቸው የነበረ 7 የደመና አይነቶች ነበሩ። 7 የደመና አይነቶች አንዱ ቀድሞ ያዩ መንገድ ወደ የሚቆይ ተብሎ የሚቆይ ነገሩ ተራራውና አለመሆኑን ተብሎ የሚቆይ አመቻለ ፍታዋሪ ጋር ደመና ነበራቸው። ከላይ ደግሞ ፀሐይ ያሉ እንዳያቃጥላቸው ከላይ ደግሞ የዝረጋ ወይም ለድንኳን ዝረጋ ደመና ደግሞ ነበራቸው። ሲጓዙ አብሯቸው የሚጓዙ ታች ላይ ደግሞ ፎው እንዳይወጋቸው እንቅፋት እንዳይወጋቸው ደቃማ የሆኑ ናቸው። ከግብፅ ባርነት ሲወጡ የጨው ቂጣ እየበሉ ስለወጡ ዛሬም በዚህ ሳምንት ላይ አብዛኛውኑ አቅም ያለው ሰው የጨው ቂጣ ወይም ደግሞ በጨው እንጀራ ይብላ ይላሉ አባቶቻችን። ይህ ለሚቻለው ነው። የተቻለው ሰው ትናንትና ይበላል፣ ዛሬን ይውላል፣ ነገ ይበላል፣ ረቡዕን ይውላል፣ ሐሙስ ይበላል። ሐሙስ ይበላልና ዓርብን ቅዳሜን አክሎ እሑድን ያስጠብቃል። የተቻለው ካልተቻለ ደግሞ ሁልጊዜም እየበላ ዓርብና ቅዳሜን ያከፍላል። ቅዳሜን ማክፈል ካልተቻለ ግን ዓርብ ዕለት እራት በልቶ ቅዳሜን እንዲያከፍል አባቶቻችን ስላሰሩ ቅዱሳን አባቶቻችን ሐዋርያት ያከፈሉ 2 ቀን ነው። ሐሙስ ተመግበው ቅዳሜንና ዓርብን ማለት ነው። ስለዚህ እስራኤላውያን ወገኖቻችን ወደ ታሪክ ልመለስና ከግብፅ ሲወጡ የጨው ቂጣ እየበሉ ስለወጡ ይህ ሳምንት እስራኤላውያንንም የምናስታውስበት ከባርነት የወጡበት ከግብፅ ቁራኝነት የተላቀቁበት ነፃነታቸውን የሰበኩበት ያገኙበት ያንም የምናስታውስበት እኛም ደግሞ ነፃነታችን ለማግኘት ዋዜማ ላይ ያለንበት ሳምንት ነው። ይህ ሳምንት ነፃነታችን ለማግኘት ሰላማችንን ለማግኘት ከባርነት ከዲያብሎስ ባርነት ከዲያብሎስ ጣርነት የምንላቀቅበት ዋዜማችን ነው ስንል የጨው ቂጣ እየበሉ ያክብራል። ስለዚህ በዚህ ሳምንት ሳይወጣት እስራኤልን የእግዚአብሔርን ደግሞ ከ215 ዘመን በኋላ እስራኤልን ጎብኝቷቸው እስራኤልን ተመልክቷቸው ጸሎታቸውን በአንዲት የራሔል እንባ በአንዲት የራሔል ስግደት በአንዲት የራሔል ጸሎትና ልመና እስራኤላውያን ለ215 ዘመን ያለቅሱ ይጨነቁ ማንነታቸውን ነፃነታቸውን አጥተው የነበሩ እስራኤልን ያዳነ ተብሎ የእግዚአብሔር ቸርነቱን የሚታወሱበት ነው። በአንዲቷ በራሔል እንባና ጸሎት ልመና መላ እስራኤልን ያዳነ በዚህ ሳምንት ደግሞ ሁሉም ክርስቲያን እንደዚህ እየሰገደና እየጸለየማ ምን ያህል ቸርነቱ ይደረግልን ብሎ አባቶቻችን ተስፋ አድርገው ተስፋ ሰጠው የሚኖሩ በዚህ ነው።
ይህ በአንድ ሰው ጸሎት ነው እስራኤልን እግዚአብሔር ያወጣ። በአንድ ሰው ልመና ነው። በአንድ ሰው ጸሎት ነው። በአንድ ሰው ጾም ነው። ራሔልም የሆነች ሴት ካለች ዛሬም፣ ራሔልም የሆነ ሰው ካለ ዛሬም አንድ ሰው በቂ እኮ ነው ወገኖችን። ራሔልም የሆነ ለእግዚአብሔር ቅርብ የሆነ ራሔልም የመሰለ ከእግዚአብሔር ጋር የሚነጋገር ራሔልም የሆነች ንጹሕ የሆነች ቂም በቀል የሌለባት ልዩ የሆነች ሴት ካለች ዛሬም መላ ኢትዮጵያን ነፃ ማውጣት ትችላለች፣ ይችላል። ራሔል ናት እኮ እስራኤላውያን ወገኖቻችን ነፃ ያወጣል። ራሔልም የሆነ ሰው ካለ ዛሬ አይደለም እኛን ቀርቶ መላ ኢትዮጵያን ቀርቶ ዓለምን ነፃ ማውጣት ይችላል። ግን ራሔል የሆነች ሴት አለች ወይ? ራሔል የሆነ ወንድ አለ ወይ? ወይም የራሔልን ልቦና የያዘ ሰው አለ ወይ ለማለት አያስደፍርም። እሷ ከቂም ከበቀል ከልዩ ልዩ ነገር ንጹሕ ሆና ለእግዚአብሔር ቅርብ ሆና ነበረ። ያልሆኑ በዚህ ሰማይ አምላከ እስራኤል አዶናይ ብላ እንባዋን ወደ ላይ የተነጠቀችው። እንባዬ ወደ መሬት መውደቅ የለበትም ብላ ወደ ሰማይ ነበር የረጨችው። እግዚአብሔር ተቀበላት። የእሷን ጾም፣ የእሷን ጸሎት፣ የእሷን ልመና፣ የእሷን ስግደት የተቀበለ አምላካችን የእኛንም ልመናችን ሁሉ ይቀበለን። ሶስተኛውና የመጨረሻው በዚህ ሳምንት ስለ እግዚአብሔር ሕማም በሰፊው የሚተረክበት ሳምንት ነው። ስለ እግዚአብሔር ስለ ነገረ ሕማሙ እግዚአብሔር አምላካችን ለሕማሙ ያደረሰው ቅድም እንዳልኋችሁ የሰው ፍቅር ነው። የሰው ፍቅር ማንም ሳይሆን ማንም ሳያስገድደው ወደዚህ ዓለም መጥቶ ሕማማት እንዲቀበል የወደደ ሊታመም የወደደ ሊሰቀል የወደደ ሊሞት የወደደ ለምንድን ነው ካለ የሰው ፍቅር ስለያዘው ነው። ማንም የያዘው አካል የለም። ማንም የያዘው አካል የለም። ታዲያ ወደዚህ ሳምንት ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ሾላ በአሁኑ ቋንቋ አነጋገር በለስ ነው የሚለው፣ ግን በለስ ማለት ሾላ እንደማለት ነው። የሾላ አይነት ናት። የተለየች ሆና ሾላ አናናት ሾላ መሰላት። በዚያች ዛፍ አምሳል ኃጢአትን የረገመበት ዕለት ነው። ይህ ዕለት ኃጢአትን የረገመበት ቀን ነው። ኃጢአት በእግዚአብሔር የተረገመበት ቀን ነው ዛሬ። በበለሷ አምሳል ወይም በዛፊቱ በቅጠሊቱ አምሳል ኃጢአትን፣ ፍዳን፣ ሞትን፣ አመፅን እግዚአብሔር የረገመበት ቀን ዛሬ ሰኞ ነው። ትናንትና ወደ ቤተ መቅደሱ ከገባ በኋላ በዚያ በቤተ መቅደሱ አደረ ነው የሚለው እግዚአብሔር። ትናንትና በነበረው ሕዝብ ሁሉ ሲመሰገን ቆይቶ ሕዝቡን አሰናብቶ ደቀ መዛሙርትን ይዞ ከአንድ አካባቢ ላይ እግዚአብሔር አርፎ አደረ። ደቀ መዛሙርቱ ሲያስተምራቸው ከዚህ በኋላ ወይዝወ ለኖላዊ ወይዘራው አባጋ መሬቱ እረኛው ይያዛል፣ በጎቹ ይበተናሉ ወይም መንጋው ይበተናል እያለ ሲያስተምራቸው ነበረ። ማለት እኔ የሚያዝበት ጊዜ እያቀረበ ነው፣ እናንተም የምትበተኑበት ጊዜ እየቀረበ ነው። ነገር ግን አይዟችሁ ተጽናኑ እያለ ደቀ መዛሙርቱ ሲያጽናናቸው፣ ሲመክራቸው፣ ሲያስተምራቸው አደረ እና ዛሬ ጠዋት ላይ ጌታችን መድኃኒታችን ክርስቶስ መንገድ መሄድ ጀመረ ደቀ መዛሙርቱን ይዞ ይላል። ደቀ መዛሙርቱን ይዞ መንገድ መሄድ ጀመረ። የሰውን ሥጋ እንደለበሰ ለማጠየቅ አምላካችን እግዚአብሔር ተራበ ይለዋል። ተራበ፣ መንገድ ላይ እያለ ተራበ። መቼም መንገድ እንደምታውቁት መንገድ ላይ አብዝቶ ይርባል፣ አብዝቶ ይጠማል፣ አብዝቶ ይደክማል። እርሱም የሰውን ሥጋ እንደለበሰ ፍጹም ሰው ፍጹም አምላክ እንደሆነ ለማጠየቅ የለበሰው ሥጋ የእንስሳት ሥጋ እንዳይደለ፣ የአራዊት ሥጋ እንዳይደለ፣ የሚራብ የሚጠማ የሰውን ሥጋ እንደለበሰ ለማጠየቅ
እግዚአብሔር ተራበ ይላል። ረሃብ ሁለት አይነት ረሃብ አለ። ረሃብ ሰይጣናዊና ረሃብ መንፈሳዊ ይባላል። ረሃብ ሰይጣናዊ፣ ረሃብ መንፈሳዊ፣ ረሃብ መላካዊ ብለው ደግሞ አባቶቻችን ሶስተኛ ይጨምሩበታል። ረሃብ ሰይጣናዊ፣ ረሃብ መንፈሳዊ፣ ረሃብ መላካዊ። መላካዊ ረሃብ አለ፣ ሰይጣናዊ ረሃብ አለ፣ መንፈሳዊ ረሃብ አለ። ሶስት አይነት ረሃቦች አሉ። መላካዊ ረሃብ ማለት የመላእክት ረሃብ ነው። የእነ ቅዱስ ሚካኤል ባጭሩ መላክ ሲባል እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ናቸው። የእነሱ ረሃብ ማለት ነው። አሁን እነሱ ስጋ የላቸውም፣ ስጋ አልለበሱም። ስጋ ያለበሰ ሰው ደግሞ አይርበውም፣ ወይም ስጋ ያለበሰ አካል ደግሞ አይርበውም። ነገር ግን ረሃብ መላካዊ ማለት ቃለ እግዚአብሔር ማጣት ማለት ነው። ቃለ እግዚአብሔር አለመስማት አንድ መላካዊ ረሃብ ይባላል። ቃለ እግዚአብሔርን አለመስማት፣ ቃለ እግዚአብሔርን አለማዳመጥ፣ ቃለ እግዚአብሔርን አለማንበብ፣ ይህ መላካዊ ረሃብ ይባላል። መላካዊ ረሃብ ሰው በስጋው ምግብ ሲያጣ እንደሚጎዳው ሁሉ ቃለ እግዚአብሔር ካልሰማም ደግሞ መንፈሳዊ ሕይወቱ ይጎዳል። ውሃ ካልጠጣ ሰው እንደማይረካው፣ አንደበቱን እንደሚሸተው፣ ሰውነቱን እንደሚሰንፈው፣ ምግብን ሲያጣ በተመሳሳይ አንደበቱ እንደሚደክመው እንደሚሰንፈው ሁሉ ቃለ እግዚአብሔርን ካልሰማና የእግዚአብሔርን ቃል ደግሞ ካላወቀ አንድ ሰው መንፈሳዊ ሕይወቱ ወይም ነፍሱ ደግሞ ከእግዚአብሔር ዘንድ እንደዚህ ትቀጭቃለች፣ ትሰንፋለች፣ አንደበቷ ሁሉ ይሸታል። ይህ መንፈሳዊ ረሃብ የምንለው ነው። መንፈሳዊ ረሃብ። ስለዚህ ነው የቀደሙ አባቶቻችን እንዳሁኑ በየቤተ ክርስቲያኑ ስንክሳር በሌለበት ዘመን የሁለት ቀን መንገድ ሂደው በእግራቸው ተጉዘው ሂደው የሁለትን ወር የሶስትን ወር ስንክሳር አነስተው ይመለሳሉ። ልብ በሉ። የቅዱሳን ታሪክ የቅዱሳን ሕይወት ስለሆነ እንዳሁኑ ቴክኖሎጂ ባልበዛበት ዘመን የብራና መጽሐፍ ብቻ ነው ይገኝ የነበረና የሁለት ቀን መንገድ የሶስት ቀን መንገድ በእግራቸው ተጉዘው ሂደው ከሆነ ገዳም ላይ ወይም ከሆነ ቤተክርስቲያን ላይ ያን መጽሐፍ አግኝተው ለሁለት ሳምንት ያህል የሶስት የአራቱን ወር ስንክሳር አንስተው ይመለሳሉ። በዚያ ረክተው ይከርማሉ። ምን ያህል ቃለ እግዚአብሔር ይወርሱ እንደነበር የቀድሞ ሰዎች። ምክንያቱም ያለሱ ድነት የለም። ረሃብ መንፈሳዊ የምንለው ከአሁን በኋላ የሚረበን ረሃብ ነው። ከአሁን በኋላ የሚረበን ረሃብ መንፈሳዊ ይባላል። ሰው ሰዓት ሲደርስ ይራበው ረሃብ መንፈሳዊ የሚገባ ረሃብ ማለት ነው። የሚገባ ረሃብ አሁን ላይ ሰው ራበ ቢል የሚገባ ረሃብ ነው ማለት ነው። አሁን ሰዓት ስለሆነ ረሃብ ሰይጣናዊ የምንለው ግን ቅድም ላይ ጠዋት ላይ 4 ሰዓት ላይ 5 ሰዓት ላይ ብላ ጠጣ እያለ ይቆጠቁተን የነበረው ረሃብ ሰይጣናዊ ይባላል። ረሃብ ሰይጣናዊ ይባላል። ክርስቶስን የሚበላ ነገር ወስዶ ነው የፈተነው። ልብ በሉ። የሚበላውን ነገር ይዞ ነው እንካ ያለው። ዛሬም እኛ በልዩ ልዩ መንገድ ሰይጣን ይፈትነናል። በሰዎቹ አድሮ ይፈትነናል። ነገ ትቆመዋለህ፣ ነገ እንደዚህ ታደርገዋለህ፣ ነገ ትቆሚዋለህ፣ የዛሬን ብለው ይፈትኑናል። ሰይጣን ሲመጣ ወይ በአካል ነው የሚመጣ ወይ ደግሞ በሰዎቹ አድሮ ነው የሚመጣ። በአካል የሚመጣውን ሰይጣን ድል መንሳት ቀላል ነው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ካባሰቡበት ከፊት አይቆምም። አሁን በሰው አድሮ የሚመጣ ሰይጣን ከባድ ነው። ተሮድ ላይ ይነሳል። በሰዎቹ አድሮ የሚመጣው ሰይጣን ከባድ ነው። በአካል የሚመጣውን ግን ድል መንሳት ቀላል ነው እና ረሃብ መንፈሳዊ፣ ረሃብ ሰይጣናዊ፣ ረሃብ መላካዊ ብለው
በሶስት ይመድቡታል አባቶቻችን። አንዱ ቃለ እግዚአብሔር ሲያውቁ መጎዳት፣ ረሃብ መንፈሳዊ የምንለው በጊዜው ወይም በሰዓቱ የሚረበድ ረሃብ። ረሃብ ሰይጣናዊ የምንለው ያለ ጊዜው የሚረበድ ያለ ጊዜው የሚጠማ ጥማት ነው። ታዲያ እግዚአብሔርም የራበው ረሃብ መንፈሳዊ ነው ይለዋል። ረሃብ መንፈሳዊ በጊዜው ነበር የራበው በሚበላበት ሰዓት። ታዲያ ያሉበት አካባቢ በረሃ ነበረ ይለዋል። በረሃ ልብ በሉ። በረሃ የሚለው የሰውን ልቦና ነው ይላል አባቶቻችን ተረጉሞ። የሰውን ልቦና ነው ይለዋል። የሰውን ልቦና ለምን ነው በረሃ ያለው ካለ ፍቅር የሌለበት ልቦና፣ ሰላም የሌለበት ልቦና፣ ፍቅርና የሌለበት ልቦና፣ ትዕግስት የሌለበት ልቦና በረሃ ነው ይለዋል። እና መንገድ ላይ ያገኘው ምንድን ነው ካለ ቅድም ላይ ዛርብ በለስ ወይም ዛፍ ሾላ ዛፍ ነበረች። ሾላ ዛፍ ነበረች። ከዚያ ላይ ወሆራቢያ ከበሳ ፍሬምያ ፍሬ አገኝባታለሁ ብሎ ይመገባል። ፍሬ አግኝቼ እመገባለሁ ብሎ ወደ ዛፏ ሄደ። ወይረከበያ ነገር ግን ፍሬ አላገኘባትም ነው ባጭሩ። ከዚህ በኋላ እጅጉን እንከ ፍሬ ለዓለም ሙሴትኪ ለዓለም፣ ከዚህ በኋላ ከአንቺ ዛፍ ላይ ፍሬ አይገኝብሽ ብሎ ረግሟት ሄደ። ወዲያውኑ ኮርኳ ብላ ደረቀች ይላል። ወዲያውኑ ትልቅ ዛፍ ናት፣ ያገፈገፈች ዛፍ ናት። አሁን ሩቅ ላይ ሲያያት ታላቅ ዛፍ ሆና ቅጠላም ሆና ሲያያት ፍሬ ይገኝባታል ብሎ ነበር የሄደ። ግን አጣባት። እች በለስ ማለት እኛ እስራኤል ናት። በለስ ዘይቤ እስራኤል ቤተ እስራኤል ሙንቱ ወይም በለስ ማለት ክርስቲያኖች ናቸው ይላል። ሰው ነው ባጭሩ። በለስ ያለው ሰውን ነው። እግዚአብሔር ወደ በለሳ ሄደ ማለት እግዚአብሔር ከሰማያዊ ሰማያት ወደዚህ ዓለም መጣ፣ ወደ ሰው መጣ ነው። ልብ በሉ እንግዲህ አሁን በለሷን ቅጠል ብቻ አገኘባት ነው። ወደ በለሷ ሄደ። ምን አገኛለሁ ብሎ ፍሬ አገኛለሁ ብሎ ነው። በለስ የተባለ እኛ ለሰው ልጆች ነው። ወደ በለሷ ሄደ ማለት እግዚአብሔር ከሰማያዊ ሰማያት የሰው ልጅ ፍለጋ መጣ ነው። የሰው ልጅ ፍለጋ መጣ። ፍሬ አገኝበታለሁ ብሎ ማለት ሃይማኖት አገኝበታለሁ ብሎ፣ ምግባር አገኝበታለሁ ብሎ፣ ፍቅር አገኝበታለሁ ብሎ፣ ተስፋ አገኝበታለሁ ብሎ ወደ ሰው ልጅ መጣ እግዚአብሔር። ነገር ግን ወይረከበ እምኔሃ ከእሷ ፍሬ አላገኘም ማለት ከሰው ልጅ ሃይማኖትም አላገኘም፣ ምግባርም አላገኘም፣ ትሕትናም አላገኘም፣ ፍቅርም አላገኘም፣ ሰላምም አላገኘም ነው። አሁን ቤተ እስራኤልን ወይም እኛ እግዚአብሔር በእኛ ላይ ተቆጣ፣ እኛን እስከመራገም ደረሰ። አሁን እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ይለዋል። አሁን ልብ በሉ፣ እግዚአብሔር ሳይፈጥር የሰው ልጅ ሳይፈጥር ምን እንደሚሰራ እግዚአብሔር ያውቀዋል። ቅድመ ይፍጥሮ ለአዳም አይበረድ ብሎ አዳምን ሳይፈጥረው አዳም ዕፀ በለስን በልቶ እንደሚፈታትና ለአዳም ብሎ እንደሚሰቀል አስቀድሞ እግዚአብሔር ያውቅ ነበር ይላል። እና ምስጋና ለእርሱ ይድረሰው። አሁን ቤተ እስራኤልን እግዚአብሔር ረገማቸው። ለምንድን ነው ከእናንተ ደግ ሰው አይገኝባችሁ ብሎ ረገማቸው ይላል ሊቁ ተርጓሚ ወንጌል ደግሞ ሲናገር፣ ወንጌል የተረጎመው ሊቅ ደግሞ ሲናገር ምንድን ነው በቤተ እስራኤል ላይማ እነ እስጢፋኖስን የመሰለ ታላቅ ሰው ተገኝቶ የለበት አለ። አይገኝባችሁ ብሎ ረግሟቸው ነበረ። ነገር ግን ደግ ሰው ተገኝቶባቸዋል። እነ እስጢፋኖስን የመሰለ እነ እስጢፋኒዎስን የመሰለ በዚያውም ላይ 14 ወይም 120,000 ሕፃናትን የታረዱትን እነዚያ አሉ አይደል? ከእነሱ በቀር ሌላ ሰው አልተገኘባቸውም። አሁን ወደ ሰው ልጅ ነው እግዚአብሔር በለስ የተናገረው፣ በምሳሌ የተናገረው ቃል ነው። ወደ ሰው እግዚአብሔር እንደሄደ፣ ነገር ግን ሃይማኖት ፍሬ አላገኘም ማለት ሃይማኖት፣ ምግባር፣ ጾም፣ ጸሎት፣ ስግደት ይህን እኛ የምናደርገውን በሙሉ አላገኘበትም። ከእናንተ ከእንግዲህ በኋላ ፍሬ አይገኝ ብሎ ረገመ።
ታዲያ ዛሬ በዛች አምሳል ኃጢአትን እግዚአብሔር ኃጢአትን የረገመበት ቀን ነው። ያችን በለስ ሲረግመው ወዲያውኑ ከፈርሷ ደስ ብላ ደረቀች ነው። ይህም ቀን ደግሞ እግዚአብሔር በበለሷ ምሳሌ በበለሷ አንጻር ኃጢአትን የረገመበት ኃጢአትን ደግሞ ከስሯ ተነቃቅላ ከሰው ልቦና የደረቀችበት ዕለት ነው። ከሰው ልቦና የደረቀችበት ናት ኃጢአት፣ ናት በደል፣ ናት ትዕቢት። አሁን ላይ እኛ እየሳብነ ቀስ እያደረግነ ውሃ እያጠጣነ አለመደላት እንጂ ኃጢአት ከስሯ ተነቃቅላ ወድቃልን ነበረ። ትዕቢት፣ ምቀኝነት፣ አድመኝነት አሁን በዓለም ላይ ያለው የምናየው ለሰው ልጅ የማይበጀው በሙሉ በዛሬው ዕለት ተረግሞልን ነበረ። ነገር ግን እኛ ቀስ ቀስ እያለ አለመለም ነው። ቀስ ቀስ እያለ አጸደቅ ነው። ቀስ ቀስ እያለ አሳደግ ነው። እግዚአብሔር ግን ረግሞልን ነበረ። እግዚአብሔር ግን አጥፎልን ነበረ። እግዚአብሔር ግን ነቃቅሎልን ነበረ። ስለዚህ ነው አባቶቻችን ሐዋርያቱ ይህን ሳምንት ኃጢአት ተነቅሎ የወደቀበት ስለሆነ በደል ተነቅሎ የወደቀበት ስለሆነ ወይም ኃጢአት ከሰው ልቦና የደረቀችበት የተወገደችበት ስለሆነ የክርስቶስን ሕማመ መስቀሉን መከራ መስቀሉን እያስታወሳችሁ ሕማሙን አክብሩ ያሉ ለጆሮ መጽሐፍ ሕማሙን አክብሩት ጠቅቃችሁ እኮ ያሉ ተጠንቅቃችሁ አክብሩት ማለት የሚነበረውን ሕማሙን መጽሐፈ ሕማሙን እየሰማችሁ አክብሩት ነው ያዘዙ። ለዚህ ነው ኃጢአታችን በደላችን የደረቀበት የተረገመበት ዕለት ነው ይላል። ታዲያ ወገኖች እግዚአብሔር እንደዚህ አድርጎ እኛን ፈልጎ መጥቶ እኛ ሳንፈልገው እሱ ፈልጎ መጥቶ እኛ ሳንፈልገው አውቆ እኛ አይደለም እግዚአብሔር የፈለግነው፣ እግዚአብሔር እኮ ነው እኛን የፈለገ። አውቆ እግዚአብሔር እኛ አይደለም እግዚአብሔር ያመሰገነው፣ እግዚአብሔር እኛን ያመሰገነ። እግዚአብሔር እኛን ያመሰገነ። አውቆ እኛ አይደለም እግዚአብሔር ያከበረው፣ እግዚአብሔር ነው እኛን ያከበረን። ፍሬ አልባ ዛፎች የነበርነዎችን ባለ ፍሬ ያደረገ። ፍሬ አልባ ዛፍ እኮ ነበርነ። ፍሬ አልባ በለስ እኮ ነበርነ። ቅጠል ብቻ ያለን ማለት ቅጠል ብቻ ማለት ስም ያለን ክርስቲያን ብቻ ብሎ መጠራት፣ ስም ያለን እስራኤል ብቻ ብሎ መጠራት፣ ቅጠል ብቻ ማለት ያ ነው። ወይም ደግሞ ስም ብቻ ያለን የተራራ የክልል ልጅ ነኝ ማለት፣ የቀኛዝማች የክልል ልጅ ነኝ ማለት። ይህ ብቻ ስም ብቻ ነበረ። ግን አምላካችን እግዚአብሔር የስም ባለቤት አደረገ። ኃጢአትን ነጥሮ ተሰቅሎ በሰው ልቦና ላይ ቅጠል ብቻ የነበረውን ልቦናችንን የሃይማኖት፣ የምግባር፣ የጾም፣ የጸሎት፣ የጽድቅ፣ የህይወት ዛፍ የህይወት ፍሬ ያፈራልን በልቦናችን ላይ ያደረገልን አምላካችን እግዚአብሔር ለዘላለም የተመሰገነ ይሁን። ይህ ብቻ ሳይሆን ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣ በፈቃዱ ነው። በፈቃዱ ተወልዶ በፈቃዱ ታሞ በፈቃዱ ተገርፎ በፈቃዱ ተሰቅሎ በፈቃዱ ሊሞት በፈቃዱ ሊነሳ በፈቃዱ ሊያርግ እንጂ ማንም ያስገደለው የለም። ነገር ግን ለዚህ ሁሉ ለሞቱ ምክንያት በመሆን ደግሞ ይሁዳ ምክንያት ሆኗል። እንዳለመታደል ሰው የታደለው ሰው መልካም ስራ ሰርቶ ለአካባቢው ሊሆን ይችላል፣ ለሀገር ሊሆን ይችላል፣ ለሃይማኖቱ ለቤተክርስቲያን ሊሆን ይችላል፣ ለሀገሩ ለሚኖርባት ለሀገሩ ሊሆን ይችላል፣ ለሚኖርበት ከተማ ሊሆን ይችላል። መልካም ስራ ሰርቶ በመልካም ስሙ ይነሳል። በመልካም እያስዳት አሁን ምንድን ነው መንገሻ የሚባል ትምህርት አለ። አሁን አንድ ሰው አይደለም ይደሰብ ነው ተመልከቱ። ስም እኮ ሕያው ነው። ሰው እኮ ይሞታል፣ ምንም አይደለም። ሰው እኮ ሟች ነው፣ ነገ እንሞታለን። ማንም ሰው ይሞታል እኮ። ግን ማይሞት ስም ግን ደግሞ ይዘናል። ማይሞት ስም ይዘናል። አየው፣ ማይሞት ስም አለ። የማይሞት ስም ግን ወይም ክፉ ነገር በክፉ ነው ወይም በመልካም ነው። እንደነዚህ ሰዎች መልካም ስራ ሰርቶ ማለት መታደል ነው። መታደል ለዘላለም ዓለም እስከሚያልፍ ድረስ
ተማሪና አስተማሪ ካለ ድረስ ስራቸው ሲነሳ ይኖራል። በከተማችን ላይ እነሱ ብቻ ሳይሆን ሌላ ስራ የሰሩ ሰዎችም አሉ። በሀገር ደረጃ የምታውቋቸው እናስገባ ወደዚያ ነው። በቤተክርስቲያናችን ዙሪያ እናንተ የምታውቁት በቤተክርስቲያን ዙሪያ ይችን ቤተክርስቲያን እችን ስላችሁ ቤተክርስቲያን ማለት ቤተክርስቲያን አንድ ስለሆነ በዓለም ደረጃ ያለች ቤተክርስቲያን ላይ በየአካባቢው አንዳንድ ሰዎች ያደረጉት ስራ አንዳንድ ሰዎች በቤተክርስቲያናቸው ላይ ለሃይማኖታቸው ስማቸው ሕያው ሆኖ በመጽሐፍ የሚነሳ ቅዳሴ በተቀደሰ ቁጥር ኪዳኑ በተደረሰ ቁጥር አያችሁ፣ መልካም ስራ ኪዳን ላይ አለ፣ መልካም ስራ ቅዳሴ ላይ አለ፣ መልካም ስራ ማይሌቱ ላይ አለ፣ መልካም ስራ ግብረ ሕማሙ ላይ አለ። መልካም ስራ እንዳለመታደል ይሁዳ ደግሞ የክርስቶስ የሞቱ ምክንያት ሆነ። ዛሬ ጀምሮ ምክር አስመከረ። አያችሁ ምን አድርገን እንያዘው ተብሎ ዛሬ ጀምሮ የተመከረበት የሞቱ ምክንያት የሆነው ይሁዳ ዛሬ ጀምሮ ምክር ያስመከረበት ቀን ስለሆነ ሕማማት ተብሎ ይጠራል። ሕማማት የክርስቶስ የነገረ ሞቱ ነገር የተጀመረበት ቀን ማለት ነው። ይህ ቀን ደግሞ እንዴት እንያዘው፣ እንዴት እንግደለው፣ እንዴት አድርገን እሱን ለይተን እናውጣው ብለው መጨነቅ የጀመሩበት ዛሬ ነው። ዛሬ ሲጨነቁ፣ ነገም ሲጨነቁ፣ እረውን ሲጨነቁ እረውን ልደታ ላይ ነው እግዚአብሔር የፈቀደልን ይሳካላቸው። ታዲያ ዛሬ በዋነኛነት ኃጢአታችን የተረገመችበትና ይሁዳም ደግሞ ምክር ማስመከር የጀመረበት ዕለት ነው ዕለትና እኛም አባቶቻችን እናንተ ግን የክርስቶስን የመከራ መስቀሉን ሕማም ጠንቅቃችሁ ወይም ጠብቃችሁ አክብሩ ወይም አድርጉ ብለው የነገሩን ዋጋ ስለምናገኝበት ነውና ይህን ሳምንት በእንደዚህ መንገድ በእንደዚህ በቂፎ ነው። እውነት ልቦናችን ከሆነ እየሰገደ ያለ ልቦናችን ከሆነ መጥቶ ያለ ልቦናችን ከዛ ካልቀረ መልካም ነው። እዚህ መምጣቱ ብቻ በቂ ሆነ ወገኖችን። እዚህ መምጣቱ ብቻ ቅድስት አትናስያ የምትባለዋ ታሪክ ጨረሱ ትምህርት ቤት በዝሙት መንፈስ ተጠምዳ ነበረች። መጀመሪያ ገዳማዊ ነበረች። ከገዳም ሰይጣንን አስተስቶ አመጣትና ወደ ዝሙቱ ገዛ አደባለቃት እና ከተማ ላይ ሻይ ቡና እያለች ትኖራለች። ከዚያ እግዚአብሔር ያን ስራዋን ድካሟን ያየ እግዚአብሔር ሌላ ሰው ሐዋርያ ላከላት። ያ ሰው ሄደና ሻይን ጠጣ መስሎ ገባና ተጠመጠ። ከዚያ ማልቀስ ጀመረ። የሄደው አባት ማልቀስ ጀመረ። ምንድነው አባት የሚያለቅሱ አለች። አጎነበሰች እና መቼም የቀድሞ ሰዎቹ ትትናውን ያውቁበታል። ከአንተ ውጭ አንቺ የሚል አንደበታቸው አይደፍርም ነበረ። አሁን ነው አፋችን ነጠላ የሆነ አሁን ነው። የቀድሞ አባቶቻችን አንደበታቸው ድርብ ነበረ። አነጋገራቸውም ጋቢ ነበረ፣ ድርብ ነበረ። አሁን መምህሩን እንኳን አንቱ የማይል ፍጥረት ነው ያለበት። መምህሩን ያስተምረው እና እኒያ አባት ገብተው ያለቅስ ጀመረ። አባቴ ለምንድን ነው የሚያለቅሱት አለች። ጠጋለችና አይ በአንቺ ላይ ሰይጣናት አሉ። ሰይጣናት ወይም አጋንንት በአንቺ ላይ መብራት አብርተው እንዳጠፉባቸው ርግቦች ሲረባረቡብሽ አይቻሉ። ርግብ እንደምታውቁት በጨለማ መጓዝ አይወላትም እና መብራት አብርተው እንዳጠፉባቸው ርግቦች አጋንንት ሲረባረቡብሽ አይቼ አሏት። ታዲያ ለዚህ ምን ይበጃል አለቻቸው። ለዚህማ ጥሎ መሄድ ነው እንደቀደመው አሉ። እኛ አባደጉ። ከዚያ በኋላ ነው አለትና የያዘችውን ብርጭቆ እንኳን ጠረጴዛ ላይ ሳታስቀምጠው ወጣ ብላ ሄደች። ወጣ። ከዚያ በኋላ እነዚህ አባትን ቀድመዋት ይጓዛሉ። የእግሯ ጫማ አልቆ ጨርቋን ጠመጠመችው። ጨርቋ አለቀ፣ የእግሯ ቆዳ አለቀ። ተለምጣ እያለቀሰች ሾዙ ድንጋዩን ጠጠሩን እየተሰካባት ገሯ ላይ
ሄደችና ጫካ ስገባ እነዚህ አባትን ተሰውሯል። እሷ ጫካ ላይ ገብታ ማልቀስ ጀመረች። ከዚያ በኋላ ከጥቂት ቀን በኋላ ነፍሷ ከስጋዋ ስትለይ መላእክት ይህ የማይባሉ መላእክት ቁጥር የሌላቸው መላእክት መጥተው ነፍሷን ይዘዋት ሲያርጉ እነዚህ አባት ተጠቅለው ያያሉ። ከዚያ ወደ እግዚአብሔር ለመኑና እግዚአብሔር ሆይ እነዚህ መላእክት የሚወርዱ ለምንድን ነው ብለው ጠየቁ። እነዚህ አባት አይ ትላንትና ከትላንት ወዲያ ያመጣት ሴት እኮ አረፈች እና የእሷን ነፍስ ሊያሳርጉ ነው መላእክት እንደዚህ የሚሆኑ አሉ አለው። እግዚአብሔር ደግሞ እነዚያን አባት አላቸው ለመሆኑ ይቅር ብለሃታል ግን አሉኝ። አባት ደግሞ እግዚአብሔር ለመሆኑ ይቅር ብለሃታል ወይ? ኃጢአቷን ይቅር ብለሃታል? በደሏን ይቅር ብለሃታል? በተለያየ ኃጢአት ነው ቆይ ይቅር ብለሃታል ወይ አለ አሉኝ። አባት አዎ እንኳን እዚያ መጣ ገና የአንተን ቃል ሰምታ አንግሯ ከውስጥ አለ አንግሯ መራፎት ወጣ ነው ኃጢአቷን ይቅር ያልኳት። አያችሁ አይደል? አንግሯ ከውስጥ ገና ከቤቷ ሳይወጣ አንግሯ እንደወጣ ነው ኃጢአቷን ይቅር ያልኳት። ዛሬ ተመሰገነ ይሁን። ምንስ ለሁላችን ያድርገን። እኛም አሁን ምን ለማዳመጣቱ ልቦናችን እንደዚህ መጥቶ ከሆነ ስጋችን ብቻ ካልሆነ ስጋችን ብቻ ካልሆነ ልቦናችን መጥቶ ከሆነ ንጹህ ልቦና ይዘን መጥቶ ከሆነ ቂም የሌለበት ተንኮል የሌለበት አድማ የሌለበት መስገድ የሌለበት ክፍት የሌለበት ንጹህ ልቦና ይዘን መጥቶ ከሆነ በቂ ነው። አይደለም ዛሬ ነገ ከነገ በኋላ እና ወጣቱ ቅድም አንድ ጊዜ ተገዛ ብቻ ስለቃላለች እዚያ ስንመጣ ነው እግዚአብሔር ዜጋችን ይቅር ያለን ሁላችን እግዚአብሔር ይቅር ያለን። አሜን። ታዲያ ይሳተፍ በዚህ መልኩ አጥብቀን የምንጾምበት ጾም ነው። ትምህርት በቃይ እንደ ማሳሰቢያ አንዳንድ ሶሻል ሚዲያዎች ላይ የሚተላለፉ ነገሮችን በደንብ አጥሩ ወይም ጠይቁ። አባቶቻችን እግዚአብሔር ይቅር ይመስገን ብዙ አባቶች አሉ፣ ጠይቁ። አንዳንድ ጊዜ ትምህርተ መስቀል አትልበሱ የሚሉ አሉ። ይህን ያላቸው ዩኒቨርሲቲዎች ላይ ክርስቲያኖችን ትምህርተ መስቀል ይሏቸዋል ሲባል ተባነበር። አሁን ደግሞ አንዳንድ የቤተሰባችን የሚሉ ሰዎች ትምህርተ መስቀል አትልበሱ አሁን ገና ያልተሰቀለበት ጊዜ ስለሆነ ትምህርተ መስቀል አትልበሱ በነገር ወገኖች ሰው ትምህርተ መስቀል አይደለም የትምህርተ መስቀል አይደለም እና ያለው ሌሎች ጨምሮ ሰው እኮ በተፈጥሮ ትምህርተ መስቀል እኮ ገና ሰው የሚያቆጥረው ትምህርተ መስቀል ያስፈልግበታል። እንደዚህ የሚሉ አሉ፣ እንደዚህ አታማርኩ የሚሉ አሉ። ማማከርም ይፈቀዳል፣ ይቻላል። ትምህርተ መስቀል መደረግ ይቻላል እና እንደዚህ ነገሮች ለአንዳንድ ሶሻል ሚዲያዎች ላይ የምናያቸውን ታንቀጥለ እንድታይ እንጂ የእውነት አራምና አታርጋቸው። ሌላ የምናያቸው አንዳንድ ነገሮች ጫማ አውልቃችሁ የሚሰሩ ሰዎች አላቸው። ጥሩ ነው። ግን የልቦና ጫማ የሆነ መጀመሪያ የልቦናችሁን ጫማ እናውልቀው። አሁን ማውለቃችሁ መጥፎ አይደለም፣ ተረዱ። መልካም ነው። ግን ዘመኑ ክፉ ነው። ልትቆን ደግሞ እግዚአብሔርን አይፈልግም፣ ቤተክርስቲያንን አትፈልግም። ዋናው ግን የሰው ልጅ የእግሩን ጫማ ማውለቅ ያለበት የልቦናውን የልቡ ጫማ ነው። ስለዚህ ነው ሐዋርያው ጳውሎስ ሐዋርያው ሲያስተምር ይላል ተጠመቁ እያለ ያስተምራል። ፈሪሳውያን ደግሞ መገዘር ነው እንጂ የናባን ግብረት መገዘር ነው እንጂ የምትስቃ ነው አሉ። ጳውሎስ ደግሞ አለ ግብረት ማለት አለ የልቦናን